ኢሳያስ ላይ የመጨረሻው ፊሽካ ተነፋ። ከኢሳያስ ውድቀት በኋላ ስልጣን የሚረከብ ኮሚቴ ተሰየመ። የኢሳያስን አገዛዝ ፍጻሜ ለማፋጠን የተደራጁ ኃይሎች በስውር ወደ አስመራ መግባታቸው ሻዕቢያን ማስጨነቁ ተረጋገጠ። ራያ ላይ ሊፈነዳ ነው። ጦሩ ለጨበጣ ውጊያ እንዲዘጋጅ ታዘዘ። የአውሮፓ የደህንነት ምንጮች ጦርነቱ በቀናት ውስጥ እንደሚፈነዳ ይፋ አደረጉ። የኢሳያስ አፈወርቂ አገዛዝ የሶስት አስርተ ዓመታት ጉዞ ፍጻሜው ላይ መድረሱን የሚጠቁሙ ክስተቶችና እንቅስቃሴዎች ተበራክተዋል። ኢሳያስ ለማስወገድ የመጨረሻው ፊሽካ ተነፍቷል። ከአፋር በረሃ እስከ ምጽዋ ጫፍ የኢሳያስን አገዛዝ ፍጻሜ ለማፋጠን ሲንቀሳቀሱ የነበሩ የተደራጁ ኃይሎች በህቡ ወደ አስመራ መግባታቸው ሻዕቢያን ማስጨነቁ የተነገረ ሲሆን ከኢሳያስ ውድቀት በኋላ ስልጣን የሚረከብ ኮሚቴ መሰየሙም ተሰምቷል። ከአስመራ የተገኘውን ጥብቅ የደህንነት መረጃ በዝርዝር እንመለስበታለን። ወዲህ ደግሞ ራያ ላይ ጦርነቱ ከተፈራው ቀድሞ ሊፈነዳ መቃረቡን አካባቢውን የጎበኙ አውሮፓውያን የዓይን እማኞች ገልጸዋል። ጦሩ ለጨበጣ ውጊያ ጭምር እንዲዘጋጅ መታዘዙም ተሰምቷል። ወደ ራያ እየገቡ ስላሉት የኤርትራ ታንኮችና የመከላከያን ዝግጅት ጨምሮ ከግንባር የተሰሙ አሁናዊ መረጃዎችን በስፋት ይዘናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ለጠላትህ የምትቆፍረውን ጉድጓድ ጥልቀት አታርቀው፣ ምክንያቱም በዛ ጉድጓድ ውስጥ ማን እንደሚገባ እርግጠኛ መሆን አይቻልም የሚለው የሀገራችን ወርቃማ አባባል በአስመራ ገቢራዊ እየሆነ ስለመሆኑ የሚጠቁሙ ቁልፍ መረጃዎች በስፋት እየወጡ ናቸው። የኢትዮጵያ መንግስት በእውከት ለማስወገድና ኢትዮጵያን ዘላቂ ቀውስ ውስጥ ለማስገባት ሌት ከቀን እየሰራ የሚገኘው የኢሳያስ አፈወርቂ አገዛዝ ለኢትዮጵያ በቆፈረው ጉድጓድ ውስጥ ለመውደቅ ጫፍ ላይ መሆኑ ተሰምቷል። ከአስመራ የወጡ ቁልፍ ወታደራዊና የደህንነት መረጃዎች እንዳጋለጡት ከሆነ በህቡ ወደ አስመራ የገቡ የተቃዋሚ ኃይሎች እንቅስቃሴ አስመራን እያሸበራት ሲሆን አዲያሎንም የሞት መንፈስ እንደገባበት ሁሉ ከባድ ትርምስ ውስጥ አስገብቶታል። እነዚሁ ጥብቅ የደህንነት ምንጮች የፕሬዝዳንት ኢሳያስን የስልጣን ፍጻሜ ለማፋጠን የተደራጁ የኤርትራ ተቃዋሚ ኃይሎች እንቅስቃሴ መጠናከሩን አረጋግጠዋል። በኤርትራ የፕሬዝዳንት ኢሳያስ አፈወርቂ የአምባገነንነትና የአፈና ስልጣን ዘመን ማብቃቱን የጠቆሙ ምንጮች የአስመራውን ስርዓት ፍጻሜ ለማፋጠን የተደራጁ ኃይሎች እንቅስቃሴ ይበልጥ መጠናከሩን ገለጹ። እንደ ምንጮቹ ገለጻ ፕሬዝዳንት ኢሳያስ አፈወርቂ ያበቃለትን የስልጣን ዘመናቸውን ለማስቀጠል በሚል ያሰባሰቧቸው አካላትና የጠበቋቸው ስልቶች ይበልጥ የስልጣን ፍጻሜያቸውን እያፋጠኑት ይገኛል። ከዚሁ ጋር ተያይዞ የድረ ኢሳያስ ኤርትራን የፖለቲካ ሽግግር ለማስተናገድ ለመምራት የተቋቋመ አካል በስፋት እየተንቀሳቀሰ መሆኑ ተጠቅሷል። በኤርትራ ውስጥ በህቡ የተደራጀ ቡድን የሽግግር ሂደቱን ለመምራትና ስራዎችን ለማቀላጠፍ በሙሉ ጊዜና ዝግጁነት በመንቀሳቀስ ላይ ይገኛል ተብሏል። ይህ የስውር ቡድን የአፈና ስርዓቱ የሚያበቃበትን አጋጣሚ በመጠቀም ሀገሪቱን ያላንዳች የፖለቲካ ክፍተት ወደ አዲስና የተረጋጋ ምዕራፍ ለማሸጋገር የሚያስችሉ ዝግጅቶችን እያጠናቀቀ ነውም ተብሏል። የእነዚህ ስትራቴጂካዊ ኃይሎች ጥምረትና በኤርትራ ውስጥ በህቡ የተደራጀው ቡድን የተቀናጀ እንቅስቃሴ የአስመራው ስርዓት የመጨረሻው ምዕራፍ ላይ መድረሱን የሚያመላክት እንደሆነ ምንጮች አክለው ገልጸዋል። በሌላ በኩል ደግሞ ሻዕቢያን በትጥቅ ትግል ለመጣል የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ፓርቲ ኢሳያስን ለማስወገድ የሚደረገውን ትግል ለመደገፍ የተጀመረው እንቅስቃሴ ለመደገፍ ቁርጠኛ መሆኑን ገልጾ አገዛዙ በአፋር ህዝብ ላይ የሚፈጽመውን በደል ለአንዴና ለመጨረሻ ጊዜ ለመፍታት ዝግጁ መሆኑን ገልጿል። የኤርትራው የሻዕቢያ አገዛዝ በቀይ ባህር አፋር ህዝብ ላይ ከፍተኛ የግፍና የዘር ማጥፋት ወንጀል እየፈጸመ ከመሆኑም በላይ ቀጠናውን ለማተራመስ ከጸረ ሰላም ኃይሎች ጋር በጥምረት እየሰራ እንደሚገኝ የቀይ ባህር አፋር ዲሞክራሲ ፓርቲ ገልጿል። የፓርቲው የፖለቲካ ዘርፍ ኃላፊ አቶ ያሲን መሐመድ የቀይ ባህር አፋር ህዝብ ዋና የህይወት መሰረት ከባህሩ የሚያገኘው ጥቅም ቢሆንም ባለፉት 10 ዓመታት አገዛዙ ባካሄደው ስልታዊ ሴራ ህዝቡ ከቀየው እንዲፈናቀልና ለከፍተኛ ጭፍጨፋ እንዲጋለጥ ተደርጓል ብለዋል። ኃላፊው አክለውም አገዛዙ ህዝቡን ከማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ማግለሉን ገልጸው በተለይም ከጎረቤት እህትና ወንድም ህዝቦች ጋር እንዳይገናኝና በትምህርት ወደ ኋላ እንዲቀር የተጠናከረ ጭቆና እያደረገበት ይገኛል ሲሉ ተናግረዋል። እንደ አቶ ያሲን ገለጻ የሻዕቢያ ስርዓት እያራመደ ያለው የስውትና አምባገነናዊ አካሄድ ለአካባቢው ዘላቂ ሰላም ዋና ስጋት ነው። በአሁኑ ወቅትም የተለያዩ ጸረ ሰላም ኃይሎችን በአስመራ በመሰብሰብና ጽምዶ የተሰኘ እኩይ ጥምረት በመፍጠር ቀጠናውን አለመረጋጋት ውስጥ ለመክተት እየሰራ እንደሚገኝ ጠቁመዋል። የቀይ ባህር አፋር ዲሞክራሲ ፓርቲ ይህ አምባገነናዊና ጸረ ልማት የሆነ ስርዓት እስከማይወገድ ድረስ በኤርትራም ሆነ በሰፊው ቀጠና ሰላም ሊረጋገጥ እንደማይችል በመገንዘብ ቁርጠኛ ትግል እያደረገ መሆኑን ጠቅሰው አገዛዙን እስከ መጨረሻ ለማስወገድና በኤርትራ ምድር ለመጀመሪያ ጊዜ ነጻና ዲሞክራሲያዊ መንግስት ለመመስረት ከሌሎች የትግል ኃይሎች ጋር በትብብር ለመስራት ቁርጠኛ መሆናቸውን አክለው ገልጸዋል።
አቶ ያሲን የኢትዮጵያ የባህር በር ጥያቄ ተገቢና ትክክለኛ መሆኑን ጠቅሰው የባህር በር ጥያቄው ምላሽ ማግኘት ለቀጠናው ዘላቂ ሰላም መረጋገጥም ሆነ በቀይ ባህር አፋር ሕዝብ ተጠቃሚነት ላይ ከፍተኛ አስተዋጽኦ እንደሚኖረው አብራርተዋል። በቀጣይ መረጃ በሰሜን ኢትዮጵያ ከባድ ነገር እየመጣ መሆኑ ተነገረ። ጦርነቱ በቀናት ውስጥ መቀስቀሱ የማይቀር ነውም ተብሏል። የፌዴራሉ መንግስትና ህወሓት ወደ ዳግም ጦርነት ለመግባት ጫፍ መድረሳቸው እየተነገረ ነው። አሁን ላይ ሁለቱም ወታደራዊ ዝግጅትና የኃይል ንቅናቄ እያደረጉ መሆኑን ትናንት የአውሮፓ የሰላም ተቋምና የአይን ምስክሮች ገልጸዋል። ሁለቱም ወገኖች በምዕራብ ትግራይ በአፋርና በአማራ አዋሳኝ ወሰኖች ላይ ወታደሮችና ምሽጎችን እያስፋፉ በመሆናቸው ሌላ ጦርነት ሊቀሰቀስ ይችላል የሚለው ስጋት አይሏል። ህወሓት የጊዜው አስተዳደሩን ባፈረሰበት ሚያዝያ ወር ከግንቦት ጀምሮ ደሞዝ እንደማይኖር ለክልሉ ሰራተኞች አሳውቆ ነበር። ሆኖም ግን የፌዴራል መንግስት እስካሁን ድረስ የትግራይ የመንግስት ሰራተኞችን ደሞዝ፣ የክልሉ የጤና የትምህርትና የግብርና በጀቶችን ሳያቋርጥ እየላከ መሆኑ ታውቋል። አሁን ስጋቱ ግጭቱ ከተቀሰቀሰና ክልሉ እንደዚህ ቀደሙ መሰረተ ልማቶች የሚቋረጡበት ከሆነ ህዝቡ ላይ የሚፈጠረውን የማይገለጽ ጫና መሆኑ እየተነገረ ሲሆን ቀውሱ በትግራይ የሚወሰን ሳይሆን አዋሳኝ ክልሎችንም የሚጎዳ በመሆኑ የራያ ግንባር ሰሞናዊ ወታደራዊ እንቅስቃሴና ፍጥጫ አስፈርቷል። ህወሓት ከፍተኛ ሜካናይዝድ ኃይልንና ከባድ መሳሪያዎችን ወደ ራያ ምድር ማስገባቱን አጠናክሮ እየቀጠለ ሲሆን የኢፌዴሪ መከላከያ ሰራዊት በበኩሉ ዘመናዊውን የውጊያ አውድ የሚመጥን የሰው ኃይልና ቴክኖሎጂ እያደራጀ መሆኑና ህወሓት ትንኮሳ ከፈጸመ ከባድ አጸፋ እንደሚጠብቀው እያስጠነቀቀ ይገኛል። የኢፌዴሪ መከላከያ ሰራዊት የዓለም ተለዋጭ ጦርነት ባህሪን የሚመጥን በቴክኖሎጂ የተደገፈ አደረጃጀትና ጥልቅ እውቀት ያለው የሰው ኃይል በማፍራት ረገድ አቅሙን እያደራጀ እንደሚገኝ የመገናኛና ኢንፎርሜሽን ሲስተም ዋና መምሪያ ገለጹ። የመከላከያ ሳይበር ማዕከል በበጀት ዓመቱ ማጠቃለያ ባካሄደው የምስጋናና የእውቅና መርሃ ግብር ላይ የተገኙት የመገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተር ጀነራል መሰለ መሰረት በአሁኑ ወቅት የጦርነት ባህሪ መልኩን እየቀየረ በብዙ አውዶች እየተስፋፋ እንደሚገኝ ገልጸዋል። ሳይበር አምስተኛው የጦርነት አውድ መሆኑን የጠቆሙት ጀነራል መኮንኑ አደረጃጀቱ በአንድ ውስን ቦታ ሆኖ በየትኛውም ጊዜና ሁኔታ የጠላትን ወታደራዊ እንቅስቃሴ ለመለየትና ለማጥቃት የሚያስችል መሆኑን አስረድተዋል። በተለይም የሀገሪቱን ፈጣን የእድገት ጉዞና ብሔራዊ ጥቅሞች ለማደናቀፍ የውጭና የውስጥ ባንዳዎች ጥምረት ፈጥረው እየተንቀሳቀሱ ባሉበት ወቅት የእነዚህን ኃይሎች እኩይ ሴራ ለማክሸፍ በዘርፉ ላይ ትኩረት ሰጥቶ መስራት እንደሚገባ ሌተር ጀነራል መሰል አሳስበዋል። የመከላከያ ሳይበር ማዕከል ኃላፊ ብርጋዴር ጀነራል ደረጀ ደመቀ በበኩላቸው ማዕከሉ የሰራዊትን ተልዕኮ በውጤታማነት ለማስፈጸም የሚያስችል ተደማሪ አቅም ሆኖ እየሰራ እንደሚገኝ ተናግረዋል። ቁልፍ የመሰረተ ልማት አውታሮች ከሳይበር ጥቃት መከላከል የሚያስችል የቴክኖሎጂ አደረጃጀት በመፍጠር ሙሉ በሙሉ ወደ ስራ መገባቱንም አብራርተዋል። የሳይበር ምህዳሩን ለማሳደግ በራስ አቅም የበለጸጉ ሶፍትዌሮች ተዘጋጅተው መጠናቀቃቸውን የገለጹት ብርጋዴር ጀነራል ደረጀ በዕለቱም በማዕከሉ ባለሙያዎች የበለጸጉ አዳዲስ ሶፍትዌሮች እውቅና መሰጠቱንና እነዚህ ለተቋሙ ተጨማሪ አቅም እንደሚሆኑ አሳውቀዋል። ከሻቢያ ጋር ጸምዶ የተሰኘ ወታደራዊ ትብብር መስርቶ በጦርነት አፋፍ ላይ የሚገኘው ህወሓት በራያ ግንባር ጦርነቱን የሚያስጀምር ከሆነ ዳፋው ህወሓትን ብቻ ሳይሆን ሻቢያንም የሚያጠፋ ሰደድ እንደሚያስከትል ከቀናት በፊት አምባሳደር ጀነራል ባጫ ደበሌ ማስጠንቀቃቸው ይታወሳል። አምባሳደሩ ከቢቢሲ አማርኛ ክፍል ጋር ካደረጉት ቆይታ ተቆርጦ በተላለፈው መልእክታቸው ጦርነት ከተቀሰቀሰ የኤርትራ መንግስት ፍጻሜ እንደሚሆንና በቀጠናው መንግስት ይቀየራል፣ ጂኦግራፊው ይቀየራል ሲሉ የጦርነቱን ውጤት የተነበዩ ሲሆን በኢትዮጵያና በኤርትራ መካከል የተወሰነ ድንበር የለም ያሉት ባጫ ይህም የኤርትራን አስተዳደራዊና ጂኦግራፊያዊ ቀጣይ ዕጣ ፈንታ የመቀየር ኃይል እንዳለው አክለው ነበር። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታረምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።